የተደበቀው ድራማ ተጋለጠ እንቺን ድራማ ተመልከቷትና እዛ ላይ ሐሳብ ሰጥበታለሁ ቪዲዮ ነው ማንኛው 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 ኤቭሪቲንግ ለኪለ ለንስሐ ሞት አብቃኝ እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠናል ወላጆች ባስቸኳይ ይህንን መረጃ አርምጠው ኢሉሚናቲ ምናምን የሚባል ማህበር አቋቁሟል በተለይ ትውልዱ በቃዚ ውስጥ እየገባ ነው ልጆቻችሁን እንዴት እንደምታሳድጉ ተጠንቀቁ ከደብረ ዘይት በኋላ ያለው ገብርሄር ከደብረ ዘይት በኋላ የምታገኙት ሳምንት ደግሞ ገብርሄር ቸራ አገልጋይ ዘማሪት ፋንቱ የሰጠችው ማብራሪያ መቄዶንያ እግዚአብሔር ያለበት ነው በጣም ብዙ አምራት የምታይበት የተወዳችሁ ቤተሰቦቻችን እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ ዛሬም የተለያዩ ቪዲዮ መረጃ ማስረጃዎችን ይዘን ወደ እናንተ መተናል ታዲያ ላይክ እና ሼር ማድረግ ለመላው ዓለም እንዲዳረስ ትብብራችሁን አሳዩ ሐሳቦቻችሁንም በነጻነት አቅርቡልን ከ300,000 በላይ ባፈራነው በቲክቶክ አካውንታችንም የሚለቀቁ መረጃዎችን አግኙ ይያልኩኝ በቀጥታ ወደ መረጃችን አመራን መንፈስ ቅዱስ አሐዱ አምላክ አሜን የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው እናታችን እመቤታችን ድንግል ማርያም ውዳሴና ክብር ይድረሳት ቅዱሳን እንደየማረግና ክብራቸው ምስጋና ይድረሳቸው እንዴት አላችሁ እንዴት ቆያችሁ እንዴት ሰነበታችሁ ውድ ቤተሰቦቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ መረጃው ለመላው ዓለም እንዲዳረስ እንግዲህ ላይክ አድርጉ ከ1000 በላይ ላይክ ያስፈልጋል ምክንያቱም የዩቲዩብ አልጎሪዝም መረጃውን ለመላው ዓለም ስለሚያዳርስ ማለት ነው ተብራችሁን አሳዩ ወደ መጀመሪያ መረጃችን እናምራ መጋቤ ሃይማኖት መምህር ኢዮብ ይመኑ እንዲህ ይለናል ሰው ዛሬ ቢወድህ ነገ ይጠላል ዛሬ ፈገግ ቢልብህ ነገ ይኮሳተርብሃል ዛሬ ቢያቆላምጥሽ ነገ ይረግምሻል መለወጥ ያለበት ሰው ያውም የሚለዋወጥ ያውም የሚፈራረቅ ጠዋት ሌላ ማታ ሌላ የሚሆን ሰው አላፈቀረኝም ብለሽ ለምን መርዝ ትጠጫለሽ መለወጥ የሌለበት ያውነት ትናንትም ዛሬም ለስከ ዘላለሙም ያው የሆነ ፍቅሩ ማይቀየር ጭራሽ ማይደበዝዝ እየደመቀ የሚሄድ እግዚአብሔር እንደሚወድህ አታውቅምን ለምንድን ነው የሚወደኝ ማንንም የለም ያልከው እንዴ ደግሞስ አልወደዱኝም ብለን ያኮረፍነው ፍቅር አጣን ብለን የተጨራመትነው እኮ አድሎ ያለባቸው ሰዎች ስላልወደዱን እኮ አንዱን ወደው አንዱን የሚያሳንሱ አንዱን አፍቅረው ሌላውን የሚጠሉ አንዱን አቅርበው ሌላውን የሚገፉ ሰዎች በመድራችን ላይ ያድሎ ፍቅር በሚፈጽሙ ሰዎች አልተወደድኩም ብለን እኮ ነው ከፋ ተውጂ ክርስቲያኖች አድሎ የሌለበት ፈታሄ እውነተኛ ካፈቀረ የሚያፈቅር ጥላቻ ለባህሪው ማይስማማ እውነተኛ እንደሚወዳችሁ አታውቁምን ከዚህ በላይ አፍቃሪ አለን እናንተ ጥቂት ነገር አልተወደድኩም ብላችሁ እኮ ነው ቤት ጥላችሁ የምትወጡት ፍቅረኛ አጣው ብላችሁ እኮ ነው መከራ የምትበሉት ራሳችሁን የምታንቁት ፊት የምታጠቁሩት አንጀት የምትልጡት መርዝ የምትጠጡት በማለዳና በከሳት ፍቅር የምትቀያየርባቸው እንዳየሩ ጠባይ እነሱን እያያችሁ እኮ ነው ተስፋ ይቆርጣችሁት በዘላለም በማይለወጥ ፍቅር ወድጃለሁ ያላችሁን አትስሙ ሰው ዛሬ ቢወድ ነገ ይጠላል መጋቤ ሃይማኖት መምህር ኢዮብ ያው ይሄ ሁሌ በእኛ ውስጥ ያለ የሚኖር የሚቀጥል ነው ሲኖር የሚኖር ሲኖር አብሮ የሚሆን የሚወድ ስታጣ ደግሞ የሚርቅ ብዙ ነው ከሁሉ በላይ የማይተው የማይርቅ አገኘ አጣ ብሎም የማይከዳ ፈጣሪን ተገን አድርገው በማለት መጋቤ ሃይማኖት መምህር ኢዮብ በስፋት አስተምረውናል እንግዲህ ወደ ቀጣይ መረጃ ነው ማመራው በቀጣይ የዘማሪት ፋንቱን በቀንዲል ሚዲያ ላይ ከቀዳሚ ጸጋ ጋር የነበራትን ቆይታ እስኪ ተካትለን እንመለስ መቄዶንያ እግዚአብሔር ያለበት ነው በጣም ብዙ አምራት የምታይበት ቦታ ነው ያወት ያ ሁሉ ህዝብ እረጭ ብሎ ስትገባ ይተዋል ድምጽ የለ ባላምስ መቼ ሲጫጫል የሚውለው ምን አይነት ተአምር ነው
እውነት እግዚአብሔር በትክክል ያለበት ቦታ መቄዶንያ ያለው እንዴት ነው የሁሉ ሰው ማስተዳደር ለሰው ይቻላል? የቀዳሚ አልጋ ላይ ተጣብቀው ያሉ መንቀሳቀስ የማይችሉ በቀን 4-5 ጊዜ የሚቀየርላቸው ዳይፐር ተጠቃሚዎች አሉ። ክፍላቸውን አይተሃል። ሽታ የሚባል ነገር የለም። እኔ ከምልህ ከአይሙሬ በላይ ነው መቄዶንያ ሳይ በጣም ብዙ ነገር የተማርኩበት ነገር ነው። ሰው ነገ ምን እንደሚያጋጥመው አያውቅም። የቱ ጋር እንዳለን አናውቅም። ነገ መቼ መቄዶንያ እንደምንገባ አናውቅም። በምን አይነት እንዴት በምን አይነት ሁኔታ እንደምንገባ አናውቅም። አሁን ዛሬ አምሮብን አሁን ዛሬ ኑሮ አለን ብለን ሊሆን ይችላል አይደለም። በምን አይነት እንደምገልጸው ራሱ ለኔ ከአይሙሬ በላይ ነው። ሌላው ቢኒያም ከሁሉ የሚገርመኝ ነገር የተለየ ነገር ማድረግ አይፈልግም። ተለይቶ በቃ እሱ ደረጃው ከፍ ያለ ነው። ከኛ ደረጃ አልተገናኘንም እኛና እሱ። በቃ የሰዎችን እዛ አጠገብ ያሉትን ሰዎች አይምሮ መጉዳት አይፈልግም። ጥሩ ያማረ ነገር ለብሰው እነሱ አይ እንደው እግዚአብሔር ወይ ብትወደኝ ኖሮ እኮ እንደዚህ ሰው ታረገ ነበር ብለው እግዚአብሔር እንዳይማሩ እኮ ሌላ ነገር አይደለም። ስለዚህ ቢኒያም ለግለሰብ ለሆነ ሰው የሆነ ሰው ጉዳይ አይደለም፣ የሀገር ጉዳይ ነው። እግዚአብሔር ሀገርን ያለ አንድ ሰው ስለማይተው በዚህ ዘመን እግዚአብሔር ለበረከት ለልጆቻችን ለልጅ የሚተርፍ ሰው የተሰጠን ሰው ነው ቀዳሚ። እኔ ይሄንን ነው ምለው። አንተ ደጉ ሳምራዊ ለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ነፍሴም ወደ ጽኑሙ ተቃርባለችና የዓለም መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና። በቀንዲል ሚዲያ የነበራት ቆይታን ሙሉ በሙሉ ገብታችሁ እንድትከታተሉ ጋብዛችኋለሁ። እንግዲህ የመቄዶንያን ጉዳይን ያነሳችሁ ክቡር ዶክተር ቢኒያም ዛሬም ድረስ በመቄዶንያ ላይ ሰፊ ስራዎችን እየሰራ ይገኛል። ከጋዜጠኛ ሰይፉ ፋንታውን ጋር የነበረውንም ቆይታ የምናስታውሰው ነው። ዛሬም ድረስ ገቢ ማሰባሰቢያው እንደቀጠለ ነው። ከ700 ሚሊዮን ብር በላይ በቀጥታ 5 ቢሊዮን ብር ግብ በማድረግ ያን ያህል ገንዘብ እናሰባስባለን በሚል የተለያዩ ነገሮችን በመጠቀም ዛሬም ድረስ ለመቄዶንያ ገቢዎች የተሰበሰቡ ነው የሚገኙት። ሁላችንም ባለመሰልቸት ባለመታከት የቻልነውን ያህል ገቢ እናድርግ። ምክንያቱም መቄዶንያ ማለት ምን ማለት እንደሆነ ለኛ የሚነገር አይደለም። ለኛ ለኢትዮጵያውያን አዲስ ዜና አይደለም። ከ8000 በላይ የሆኑ ሰዎች የሚረዱበት የሚደገፉበት ታላቅ ተቋም ነው። በመላው ዓለም ብራንቾችን ለመክፈት ስራዎችን እየሰራን የሚገኘው ዘማሪ ፋንቱ የመቄዶንያ አምባሳደር በመሆን ብራንድ አምባሳደር በመሆን ከዲያቆን ሄኖክ ኃይሌ ጋር ጨምሮ አብራ ያለች ናት። በሄደችበት ቦታ ሁሉ ስለ መቄዶንያ ነው የምትናገረው። መቄዶንያን ዛሬም ነገም ሁላችንም እንርዳ የሚል መልእክት ለማስተላለፍ ወዳለሁኝ። ወደ ቀጣይ መረጃ እናምራ። በተለይ የኢንላይትመንት እየተባለ የሚመጣ የኢሉሚናቲዝም አስተሳሰብ አለና ለወላጆች ይድረስ ይላሉ መምህሩ። እንካተላቸው። ኢሉሚናቲ ምናምን የሚባል ማህበር አቋቁሟል። በተለይ ትውልዱ በቃ እዚህ ውስጥ እየገባ ነው። ልጆቻችሁን እንዴት እንደምታሳድጉ ተጠንቀቁ። ትምህርት ቤት የቀለሙን ትምህርት እንዲማሩ ፊደል እንዲቆጥሩ የሂሳብ ቁጥር እንዲያውቁ ስትልኳቸው የሃይማኖት ነገር የምግባር ነገር ደግሞ አስተምሯቸው ኮትኩቷቸው። ያለበለዚያ አስቸጋሪ ነው። አንዳንድ ቦታውን አንዳንድ ዓለም ላይ ይሄ በትምህርት ቤትም ይሰጥ ተብሏል። የተመሳሳይ ጾታ ጋብቻ ከፈለጉ ምን ችግር ጾታ የሚባል ወንድ ሴት የሚባል ማለት አያስፈልግም ብሎ ነው። ሰው ሲያድግ የፈለገውን ነገር ይወስን፣ መብቱ ነው፣ ነፃነቱ ነው ብለው ያስተምራቸዋል። የኛ ደግሞ የትምህርት ስርዓታችን ብዙ የተቀዳው ከውጭ ነው። እየተቀበሉ ብቻ ማስተናገር ነው። እባካችሁ አደራችሁ ጥንቃቄ ያስፈልጋል። እንደው ዝም ብሎ መጓዝ አይደለም። ድርሻችን እንወጣ። በነገራችን ላይ ይሄኛው ነገር በትኩረት በዓለማችን የተሰራ ይገኛል። እንደውም ቀላሉ ነገር ለመንገር የጎግል አካውንት ላይ ኢሜል ለመክፈት በምትሄዱበት ሰዓት ላይ
ያው ጾታ የሚል ነገር ይቀርብልናል ያን ሰዓት በደንብ ቼክ ካደረጋችሁ ቢያንስ ከ3 እና ከ4 በላይ ምርጫዎች ነው ያሉት ተፈጥሯዊ ጾታችን ወንድና ሴት ሜል ፊሜል ሆኖ ቦዝ ከስተም ራዘር ያለ ሌሎች ተጨማሪ ነገሮችን ያቀርባል በተለይ ባይሴክሹዋሊቲ ትራንስጀንደሮችን የሚያካሂዱትንም በሙሉ በውጪ በተለይ ዌስተርኖች ላይ አለ ይሄ ሁሉ በጊዜ ሂደት ውስጥ የመጠፋፋት ጊዜ የቀረበ እንደሆነ ማሳያ ነውና በጣም ትኩረትንስ በተለይ በትምህርት ቤቶች ላይ እንደ ቺላ ተብሎ የሚታዩ ነገሮችን ትኩረት ሳይሰጣቸው የምናያቸው ነገሮች ላይ ወላጆች እናተኩር የሚል ማስተላለፊያ ነው መምህሩ ያቀረቡት ወደ ቀጣዩ እስቲ ድራማ ብለን ወዳሰብነው ነገር እና ሊድላቸውና ከሰሞኑ እንግዲህ ያው ማህበራዊ ሚዲያ ላይ ያለው ንቅናቄ እናስተዋውሳለን ከዛ ጋር በተገናኘ ኦርቶዶክስ ነበርኩኝ ምናምን ምትል አንዲት ሴት ታይታለች ደሞ ድራማ ነው በማለት ደሞ ሌሎች ኦርቶዶክሳውያን ሰርተዋል እሱን እስቲ ላስደምጣቸው እንቺን ድራማ ተመልከቷትና እዛ ላይ ሐሳብ ሰጥበታለሁ ቪዲዮ ነው ማለት ማነች ኤቭሪቲንግ ላይክ ይላል እኔ ማከብላቸው የሚሄድባቸው ቻቾች ኤቭሪቲንግ ቦታ ላይ ጥያቄዎችን መጠየቅ ጀመርኩኝ ስጠይቅ ሁሉ ጊዜ ላይክ በቃ ከዚህ በኋላ ይሄ ሚስጥር ነው ወይም ደግሞ ከዚህ በኋላ በቃ የለውም ወይም ደግሞ አልታተመም ወይም ደግሞ ይሄ ላይክ መጽሐፍ እህታችን ሊንዳ ማስገረሟና ማሳቋን ቀጥላበታለች እንግዲህ ሊንዳን ለማታውቋት ሰዎች በዚህ በቲክታክ ፕላትፎርም ላይ ተሰራ የነበረች የስም ኦርቶዶክስ የነበረች ነች ኦርቶዶክስ ብቻ ሳይሆን የስም ኦርቶዶክስ የነበረች ነች ያንን ያልኩበት ምክንያት ቪዲዮቿን ገብታችሁ ስታዩ አንድ ኦርቶዶክሳዊ ሊያደርገው የማይገቡ ነገሮችን ታደርግ የነበረች ነች አሁን ላይ ወደ እስልምና ሄዳለች ሰው ሃይማኖት የፈለገውን የመምረጥ መብቱ ነው ነገር ግን በጣም ያሳቀኝ አንድ ድራማ አለች እሱ ደግሞ አብዛኞቹ የሚጠቀሙት ድራማ ነው ሊንዳ እንደሰማችኋት ምን አለች እኔ ያደኩት የነበረው በሰንበት ትምህርት ቤት ውስጥ ነው አለች ከዛ በኋላ ግን ጥያቄ ነበረብኝ ስለ ኢየሱስ ክርስቶስና ስለ ድንግል ማርያም ምናምን አለች አስቡት ሰው በሰንበት ትምህርት ቤት ውስጥ አድጎ ስለ ኢየሱስ ክርስቶስና ስለ ድንግል ማርያም ሳያቅ እድሜውን ገፍቶ ከዛ መጨረሻ ላይ አሁን እሷ ባለችበት እድሜ ላይ ስደርስ እንዲው ጥያቄ ሲፈጥርባት ማለት ነው ከዛ በጣም ያስገረመኝ ይሄ ብቻ እኮ አይደለም እነዛን ጥያቄዎች ይዤ ቤተክርስቲያን ስጠይቃቸው ይሄ ነገር አይጠየቅም ይሄ ነገር እንደዚህ አትበይ ብለው በቃ ሊመልሱልኝ አልቻሉም አላለችም እንቺ ድራማ የሷ ብቻ ድራማ አይደለችም አብዛኞቹ ሲወጡ እንደዛ ነው እኔ ምስካሪ ያለው ተወልጄ እስካሁን እስካለሁበት ኦርቶዶክስ ነኝ ያሉብኝን ጥያቄዎች በተቀላላ ሲኖሩ ወደ አባቶች ይዤ ሄዳል ወደ ሊቃውንት እነሱ ይመልሱልኛል አንድ ቀንም ይሄ በቤተክርስቲያን በፍጹም አይጠየቅም የሚባል ነገር የለም ሁሉንም ነው እንዶ ቤተክርስቲያን የምትመልሰው ለዛ ነው ስንዱም መቤት የምትባለው ነገር ግን ሰው ያመነበትን ነገር አይ ይሄ ያድነኛል ብሎ ከወጣ ያ መብቱ ነው በራሱ ነፍስ የሚወስነው ራሱ ነው ከክርስቶስ መለየት ከፈለገ ያ መብቱ ነው ነገር ግን ሲወጣ ግን በእውነተኛ ነገር ላይ ሆኖ መሆን አለበት የስም ኦርቶዶክስ ነበርኩ ነገር ግን ቤተክርስቲያኗን ሳላቅ አሁን ላይ ያኛው መርጬ ይጃለሁ ይሄ መብቷ ነው ነገር ግን በማጣቀው ነገር ውስጥ ገብታ እንደ ቤተክርስቲያኗ ጥያቄ ማትመልስና እንደ አባቶች ጥያቄ ሲጠየቁ እምቢ የሚሉ በማስመሰል የሄድሽበት ርቀት የተለመደሽ ድራማ ነው ስለዚህ ባካችሁ ኦርቶዶክስ እስካላችሁ ድረስ በደንብ ቤተክርስቲያኗን ለማወቅ ሞክሩ ነገር ግን ከኦርቶዶክስ ቤተክርስቲያን ግን ስትወጡ ስለሄዳችሁበት ወይም ደግሞ ድኜበታሉ ስላላችሁት እምነት ብቻ አውሩ ከዛ ውጪ ግን ያልነበራችሁበትን ያልተማራችሁትን ነገር ያልጠየቃችሁትን ነገር እዚህ ጋር መጣችሁ ድራማ ሲሰሩ ግን እንቺ ድራማ የተበላባት ሙድ ስለሆነች መጨረሻው ትዝብት ላይ ተወድቃላችሁ ስለዚህ ሊንዳ እህቴ ይጀመርም የስም ኦርቶዶክስ እንጂ የተግባር ኦርቶዶክስ አልነበርሽም የጠቀሽም ነገር ሐሰት ነው ክርስቲያን ላይ አገልጋይ የነበርኩኝ ልጅ ነኝ ሰንበት ተማሪ የነበርኩኝ ልጅ ነኝ ምናምን ተመልከቱ እንግዲህ ሰንበት ተማሪዋ ስታሸበሽብ ስታቀራርብ ንስሐ ዝማሬም ስትዘምር ይቺ ነች እንግዲህ ሰንበት ተማሪ ነበርኩ ክርስቲያን ነበርኩ ቃሉን ሰማ ነበር የምትለው በነበርማ ብዙ ነበሩ ከስም አወጣጣቸው ጀምሮ ክርስቶስን የሚመስል ስም የተሰጣቸው ነገር ግን ከቤተ ክርስቲያን ወጥተዋል አብ ያልተከለ ሁሉ ይነቀላል ለምን እንደወጣች ሁላችሁም ባይምሯችሁ ገምቱ መልሱ ሁላችሁ ጋር ይገኛል ያ በማህበራዊ ሚዲያ ላይ አሁን ነበርን ግን የለንም ወተናል የሚሉ በርካቶች ብቅ ብለዋል ሲሉ ደግሞ አንዳንዱ እይታ ፈልገው ነው የሚነሱት የፈለረበት ቲክቶክ እንግዲህ ያው ላይክ እና ሼር ለማግኘት የሚወጡ አሉ ምክንያታዊም ሆኖ የሚወጡ አሉ ደግሞ ምክንያታዊም ሳይሆኑ ለመታወቅ ለመታየት የሚወጡ አሉና ያሁን ልጅ እንግዲህ በደንብ ስላብራሩ ምንም ምንናገረው ነገር አይኖርም ወደ ቀጣይ መረጃ እናምራስ ርዕሰ ሊቃውንት አባታችን አባ ገብረ ኪዳን
እንዲህ ይላሉ። እንዳይጠብቀን እንዲጠብቀን የሚያደርገውን ነገር ሁሉ ቆርጠነዋል። ከሱ ጋር መዋል አንፈልግም። እሱን በጸሎት ማነጋገር አንፈልግም። ህጉን መፈጸም አንፈልግም። በቤቱ መኖር አንፈልግም። መታረቅ አንፈልግም። መስማማት አንፈልግም። በምን መልኩ ይጠብቃል? ዲያብሎስ ራሱ ክፉ ነገርን ያመጣና እግዚአብሔር ቸር ከሆነ ክፉ ነገር ለምን አመጣብህ ብሎ ደግሞ ይጠይቀናል። ለዚህ መልስ ያጣች ነፍስ በእግዚአብሔር ተስፋ ቆርጣ ትቆበልላለች። የሚረግሟችሁን መርቁ ብሎ ሰው ሚስቱን መውደድ ካቃተው ባሏን መውደድ ካቃታት እማምኑትን ውደዱ ተብሎን ክርስቲያን መውደድ ካቃተን እንዴት ብለን ነው ለክርስቶስ የምንመልስለት? ሰውን ለማዳን ወርቅ ፈልጋለሁ ቢል ኖሮ ወርቅ ስንት ሰው ይኖረዋል? እግዚአብሔር ግን ሰውን ለማዳን እስከ ውሃ ዝቅ ያለ አትበሉ እድሜ ለንስሐ ስጠኝ ነው የሚባለው። ወይ ጉድ! እንደዚህ ማለት ጌታ ሆይ ግደለኝ ማለት እኮ እንዲው ጸድቅ ያለው ማለት ነው። አስተካክለኝ፣ ጊዜ ስጠኝ፣ ቆየኝ እስካፈራ አትቁረጠኝ ነው የሚባለው። ያለ እግዚአብሔር ፈቃድ ምን አይሾምም። እና እንግዲህ ሁሉም ባለስልጣን እግዚአብሔር እየፈለገ ነው የሾመው ነው? አዎ አይደለም? ሁሉም ባለስልጣን ማለት ነው። እንደው የዛሬዎችን መገምገም ከፈራችሁ የድሮዎችን ገምግሙ፣ ችግር የለም። እውነቴን እኮ ነው ማለት ነው። ቢያንስ የድሮዎቹ መተው ምንም አያረጉንም ማለት ነው። ስላላደረገ በሬ በቃ እንዲሁ ነው ኑሮ ብሎታ ይኖራል። ምርጫ የለውም። የሚበላው ምርጫ የለውም። ያው የተወሰነለትን እኔ ሰሞኑን ሲቲማቲም ልብላ ይላል በሬ ይላል። እስኪ ንገሪ ኧረ እንደው ሻዩ ላይ ቅርንፉድ ጨምሩበት ይላል በሬ አለ። ምርጫ አለው። ዲኛ እኮ መምረጥ ስለቻልን እኮ ነው። ይሄ ደስ አይላችሁ? እምለብሰው እኔ ይሄኛው ነው ይሄ እንዲህ አይነት ሸሚዝ ደስ አይለኝም እምትል እኮ መራጭ አድርጎ ስለፈጠረ ንጉስ አድርጎ ነው እኮ የፈጠረ። በራስ እንደ ሁላችንም እንላለን ለገሌ ያለው እግዚአብሔር እግዚአብሔር ታውቃታለች። አቤት ስታስቀድስ ሲያስቀድስ ማንንም አይቀድመውም እኮ እንላለን። ርዕሰ ሊቃውንት አባታችን አባ ገብረ ኪዳን ናቸው ይህንን መልእክት ያስተላለፉን። እንግዲህ በደንብ አድርገው ስለተነተኑ ምንም በዚህ ጉዳይ ላይ የምንናገረው ነገር የለም። ቪዲዮቻችንን ወደ መጨረሱ ያመራን እንገኛለን። በቀጣይ እንግዲህ አብይ ጾም ላይ ነው የምንገኘው። ወደ 6ኛ ሳምንት የደረሰ እንገኛለን። ደብረ ዘይት አልፎ አሁን ገብርኄር ደርሷል። ለዚህ ደግሞ መምህራችን ዲያቆን ዘላለም እንዲህ ይሉናል። ከደብረ ዘይት በኋላ የምታገኙት ሳምንት ደግሞ ገብርኄር ቸር አገልጋይ ጌታችን ኢየሱስ ክርስቶስ ራሱ እንደ ባለጸጋ እኛን ደግሞ እንደ ሶስት እንደተለያዩ ሎሌዎች ምሳሌ በመስጠት የተለያዩ መክሊቶችን ሰጥቶ አትርፈው እንዲሰጡት የተናገረበት ሳምንት ነው። ከዚህ ስለ ፈውስ ምን እንማራለን ትሉ ከሆነ አንድ ሰው ከእግዚአብሔር ፈውስን ሊያገኘው የሚችለው የተሰጠውን ጤና ማትረፍ ሲችል። ብዙ እግዚአብሔር በነገራችን ላይ ሳንጠይቀው በነፃ የሰጠን ብዙ የምናተርፍበት መክሊት አለ። እግዚአብሔር አምላክ ለእያንዳንዳችን የሰጠን ጸጋ በሉት እያንዳንዳችን የሰጠን ስጦታ ለኛ የምንጠቀምበት ብቻ ሳይሆን ለሌላውም ጭምር የምናተርፈው መሆን እንዲችል ይጠብቃል። አንድ ሰው ፈውስን ሊያገኝ የሚፈልግም ከሆነ ከእግዚአብሔር ልክ እንደ ታማኝ አገልጋይ ያለውን ለሌላው ሰው ለመስጠት ደጁን ክፍት ማድረግ አለበት። ለዲያቆን ዘላለም ታዬ እግዚአብሔር አምላክ ቃሉን ያሰማልን። አሁን እያልን 6ኛ ሳምንት ላይ ደርሰናል። እኩለ ጾሙ አልፏል። ወደ ማለቁም እየቀረበ ይገኛል። ስለዚህ በሀገር ውስጥ ከሀገር ውጭ ያላችሁ በስደቱም ዓለም ያላችሁ እንግዲህ መዋለ ጾሙን በሰላም እንድንፈጽም እግዚአብሔር አምላክ ለዚያ ያብቃን። ግን ሁላችሁም ምናልባት ያላችሁ ንስሐ የገባችሁ ብትቆርቡ የሚል ከወዲሁ መልእክት ለማስተላለፍ ወዳለሁኝ። የወንድማችንን መልእክት እንካተል። ለ400 ዓመት ያክል በግብጽ ምድር በባርነት ከኖሩ በኋላ እግዚአብሔር አምላክ እስራኤላውያንን ባዶ እጃቸውን ከግብጽ እንዲወጡ አላደረጋቸውም። የበዘበዟቸውን የጨቆኗቸውን ያደከሟቸውን ግብጻውያንን ተበቅሎላቸዋል በቀልላቸዋል እንዳለ ማለት ነው። ኦሪት ዘጸአት ላይ ተጽፎ እንደምናነበው ምዕራፍ 3 ላይ እንደምናገኘው ሕዝበ እስራኤል ምን አላቸው? ሴቶቻችሁ ወደ ግብጽ ሴቶች ይሁዱና ወደ ግብጽ ሴቶች ሄደው እግዚአብሔር አምላክ መስዋዕት ልናቀርብለት ወደ በረሃ ልንወጣ ስለሆነ ወርቆቻችሁን ብሮቻችሁ ስጡን በሏቸው እኔም ሞገስ ሆናችኋለሁ ብሎ እግዚአብሔር አምላክ ነገራቸው ማለት ነው። በዚህ ምክንያት ሴቶቹ ሄደው የግብጽን ሴቶች ወርቅ እንዲያበድሯቸው ብር እንዲያበድሯቸው ጠየቋቸው። እግዚአብሔር ሞገስ ሆናቸው ግብጻውያንም ወርቃቸውን ብራቸውን እያወጡ ለእስራኤላውያን ሰጧቸው ማለት ነው። እስራኤላውያን በዚህ የተበዘበዙበት ዘመን አብቅቶ እግዚአብሔር አምላክ ግብጽን በዘበዘላቸው ማለት ነው። ነገር ግን እግዚአብሔር አምላክ የሰጣቸው ይሄ በረከት ይሄ ወርቅ ለድነት ብቻ አልሆነም፣ ለጥፋትም ደግሞ ምክንያት ሆኗቸዋል። እግዚአብሔር አምላክ የሰጣቸውን የበረከቱን ወርቅ ይዘው ሄደው በግብጽ በረሃ ውስጥ ወይም በሲና በረሃ ውስጥ ጣዖት ሰርተውበት ጥጃ ሰርተውበት አምልከዋል። እግዚአብሔር የሰጣቸውን በረከት ከእግዚአብሔር የሚለዩበት እግዚአብሔርን የሚክዱበት ጣዖትን የሚያመልኩበት አድርገውታል ማለት ነው። ይሄ በጣም የሚያሳዝን ታሪክ ነው። ነገር ግን ቆም ብለን ከተመለከትን የኛ ህይወት እንደዛ እግዚአብሔር አምላክ የሰጠንን በጣም ብዙ በረከቶች መጥፊያችን አድርገናቸዋል።
እግዚአብሔር አምላክ የሰጠንን ዕውቀት ለትዕቢት ተጠቅመንበታል። እግዚአብሔር አምላክ የሰጠንን ዝና ለመጥፋት ተጠቅመንበታል። እግዚአብሔር አምላክ የሰጠንን ውበት፣ እግዚአብሔር አምላክ የሰጠንን ዕውቀት፣ እግዚአብሔር አምላክ የሰጠንን ሰላም ለዝሙት ተጠቅመንበታል። ብዙ ዘመን አልቅሰን ብዙ ዘመን ተማጽነን መልካም ፍቅረኛ ሲሰጠን ከሱ ጋር ሆነን ወይም ከሷ ጋር ሆነን እግዚአብሔርን ከማክበር ከፍ ከማድረግ ይልቅ ከነዚህ ሰዎች ጋር ዝሙት ሰርተን እግዚአብሔር አምላክን አስቀይመን። በሕይወታችሁ እግዚአብሔር አምላክ የሰጣችሁን በጣም ብዙ በረከቶች አስቡ። ሀብት ንብረት ሰጥቶን ለስስት ለንፍገት ተጠቅመንበት በጣም ብዙ እንድንድንባቸው ወይም ተማጽነን እግዚአብሔር አምላክ በቸርነቱ የሰጡንን በረከቶች እግዚአብሔር አምላክ ያደረገልንን መልካም ነገር ያንኑ ተቀብለን እግዚአብሔርን የምናስቀይምበት ከእግዚአብሔር የምንጠፋበት ከእግዚአብሔር የምንርቅበት ያደረገን ብዙ ሰዎች አለን። እግዚአብሔር አምላክ ከእንደዚህ አይነት ድካም ሁላችንንም ይሰውረን ብሎ ስለዚህ የሚሰጠንን መልካም ነገር እግዚአብሔርን የምናከብርበት እግዚአብሔርን ከፍ የምናደርግበት እንጂ እግዚአብሔርን የምናስቀይምበት እንዳናደርገው መጠንቀቅ ያስፈልጋል። እግዚአብሔር አምላክ አብርሃምን በልጁ የፈተነው ለዛ ነው። ልጁን በጣም ብዙ ዘመን ጠብቆ የተቀበለው በረከቱ ማለት ይስሐቅ ለአብርሃም ትልቅ በረከቱ ብዙ ዘመን 99 ዓመት ሙሉ ጠብቆ ወለደው። ልጅን ሰዋልኝ ሲለው የሰው መስዋዕት ፈልጎ አይደለም እግዚአብሔር አምላክ እሱ የሰጠው በረከት ከሱ እንደማያርቀው እግዚአብሔር አምላክ ለአብርሃም የሰጠው በረከት ከእግዚአብሔር እንደማያርቀው ለኛ ትምህርት እንዲሆንም ማለት ነው። የተሰጠንን በረከት ከእግዚአብሔር የምንጠፋበት ሳይሆን እግዚአብሔርን የምናከብርበት እንዲሆን ራሳችንን ማስተማር እንድንችል ነው ይሄ ታሪክ የተጻፈልን ማለት ነው። ስለዚህ በረከቶቻችን መጥፊያችን ሳይሆን በረከቶቻችን መዳኛችን እንጂ መጥፊያዎቻችን እንዳይሆኑ እንጠንቀቅ። ደስ የሚል መልእክት ነው። ምንም መልእክት ብቻም ሳይሆን የህይወታችንም ኮርስ አድርገን በጥቅስም አድርገን በልባችን እንያዘው። የመጨረሻችንን የርዕሰ ሊቃውንት አባታችን አባ ገብረ ኪዳንን ተከታትለን እንሰማበታለን። ቱም ከዳንኤል ጋር እኔ ስቆምቼ ይገርማል እኮ በእግዚአብሔር ቸርነት። ኤርሚያስ ቢሏችሁ በድንጋይ እየተወገረ እኮ ነው። ዳዊት ቢሏችሁ ዘመኑን ሁሉ በእንባ አልጋውን ሲያጥብ የኖረ ነው። አብርሃም ቢሏችሁ ቤት ሳይኖር ለእግዚአብሔር ሲሰደድ የኖረ ነው። ያዕቆብ ቢሏችሁ ለእግዚአብሔር ሲንከራተት ውሃ ልቃ በእንባዜ ዘመኔ ሁሉ በልቅሶ አልረቃ ያለ ነው። ይስሐቅ ቢሏችሁ ሲሰደድ የኖረ ነው። ዮሴፍ ቢሏችሁ በወንድሙ የተሸጠ ነው። አቤል ቢሏችሁ በወንድሙ የተገደለ ነው። ሄኖክ ቢሏችሁ ይህን ዓለም ጠልቶ ተሰዶ የኖረ ነው። ኖህ ቢሏችሁ ከ120 ዘመን በሙሉ ከግብረ ሰዶማውያን ጋር ሲፈተን የኖረ ነው። ኤልያስ ቢሏችሁ ከውሻው ከአካብ ከኤልዛቤል ከጣዖቷ ከባቢሎና ኤልዛቤል መከራ ሲቀበል የኖረ ነው። ኤልሳ ቢሏችሁ እስከ ሶሪያ ድረስ በሰሜን እስራኤል ንጉስ ሲሰደድ የኖረ ነው። ሰለስቱ ደቂቅ ቢሏችሁ ሰዓት የተወረወሩ ናቸው። ከነዚህ ጋር ደን ስንቆም አይገርማችሁም? ይሄን እድል እግዚአብሔር ሲሰጠን ግን እድሉ ዛሬ ነው ያለን፣ ነገ የለም። ሐዋርያትን እስቲ ያሰዋቸው። እውነቴን ነው እኮ ደግሞስ እድሜ ዘመናችን በሙሉ አንድ ነገር ሳይገባን ዝም ብለን አቤት አቤት ስንል ኑረን ሪክውል እግዚአብሔር ያሉት ከሉት ጋር ደግሞ ግራት እንደው እኮ ይገርማል። እግዚአብሔር ራሱ ቃል በቃል የተናገራቸው ከሙሴ ጋር እንደ ባልንጀራ እንደ ወንድም ከተማከረው ጋር መግባት ከጳውሎስ ጋር ማምላክን በጣም ነው። እኔ ስለ ቅዱስ ጳውሎስ ባንናገር ይሻላል ብንናገር። እኔ ከዚያ ሰው ጋር ሰው መሰላችሁ እንዴ? ቅዱስ ዮሐንስ አፈወርቅ ጳውሎስ ይላል። ቅዱስ ጳውሎስን የሚያል ሰው እስቲ እንዲሁ ፈልጉ ይላል። እንዲሁ ፈልጉ እስቲ የለም ካለ በኋላ ምን ይላል መሰላችሁ? ጳውሎስ በጎችን ሰው ያረገ ብቻ አይደለም ይላል፣ አጋንንትን ወደ መላክነት የለወጠ ነው ይላል። ምን ማለት ነው? ሰው ኃጢአት ሲሰራ ምን ይሆናል? ጋኔን። ጽድቅ ሲሰራ ምን ይሆናል? መልአክ ነው እኮ ያ ሰው። ቅዱስ ጳውሎስ እንደዚህ ያለ ሰው ነው። እስከ ልዋሪቆን እስከ ምድር ዳርቻ እስከ በረዶ አስተምሮ አገር ቢያልቅበት ደግሞ እዚህ በኋላ በረዶ አገርም በኋላ እኮ አገር ሊኖር ይችላል ብሎ የሚያስተምር የሁሉንም ነፍሳት ስም ይዞ ባይምሮ የሚጸልይ እስከ 3ኛው ሰማይ እየተነጠቀ 40ውን አንድ እየተባለ በድንጋይ እየተወገረ 3 ጊዜ ከባህር ተጥሎ የዋለ ያደረ አሁን ከቅዱስ ጳውሎስ ጋር ደንኛ እንዲው ስንቆም ወይ ጥጋባችን እንዲው ይሄ እድል ነው የተሰጠን። የሚደንቀኝ ይሄ ቸርነቱ ነው። ይሄንን ብሎ አንገቱን ተቆርጦ ነው ያረፈ። ለራሱ ለውጋቱ እንኳን ክርስቶስ ምሕረት አልሰጠውም በዘመኑ። ቅዱስ ጴጥሮስ በ55 ዓመት ሆኖ ሐዋርያ ሆኖ በጌታ ሰይጣን እየተባለ እየተገሰጸ መከራውን ያቱ ኋላ ደግሞ ወደ ላይ ዙሬ ከተሰቀልኩ ከጌታዬ ጋር እኩል መሆን ይሆንብኛል ዘቅዝቃችሁ ስቀሉ ብሎ ዝቆ የተሰቀለው ቶማስ ቆዳውን ተገፎ በገዛ ቆዳው አሸዋ ተከቶ ተሸክሞ የዞረው
ከነዚህ ጋር ስንቆም አይገርማችሁም? እግዚአብሔር የኔ ድል በቀዝቃዛ ውሃ ሲሰጠን በምህረቱ እንዲያውም ቅዱስ ቄርሎስ ያን ሁሉ የመንግስተ ሰማያትን ክብር ዘረዘረና ዓለም ከተፈጠረ ጀምሮ ያለው የሰው ልጅ እንኳን ቢመጠን በቅጽበት ለማየት እንኳን መንግስተ ሰማያትን አይመጥናትም ካለ በኋላ እንዳልተቆለ እግዚአብሔር ግን ቸር ነውና ይችን ሀገር በቀዝቃዛ ውሃ ሰጠን ይላል። ይገርማል። የአዳም በሙሉ ከነ ልጆች ቢሞት መጠኑ የማይሆነ እሱ ግን በቀዝቃዛ ውሃ ሰጠን። ይሄ ነው ማሪሳቅ ብእሲ ጠቢብ በፍትሐ ብስት ይሳየጣል ለመንግስተ እግዚአብሔር። ብልህ ሰው መንግስተ ሰማያትን ያህል ሀገር በቀዝቃዛ ውሃ ይዋጃታል። በቀዝቃዛ ውሃ አሁን ይህን ሰጠን። ምስለ ሰማይ ሰማያት እነማን ናቸው? እስቲ አስቡ። እንዴ ጥቂት ላስታውሳችሁ። እውነቴን ነው። የቅዱስ ቂርቆስን አስቡት እስቲ። እንደዚህ አቤቱ ተቀምጠን ስለሆነ በጣም እንደው ሌላው ቢቀር እኔ እነዚህ የጋሉ ብረቶች ናቸው ሁሉ ጊዜ የሚታሰቡ። ሁለት የጋለ ብረት በ3 ዓመት ልጅ ባይኑ ሲጨመርበት፣ ሁለት ፍም የመሰለ ብረት በሁለት ጆሮ ሲጨመርበት ለዚህ ሕፃን ሁለት የጋሉ ብረቶች በአፍንጫው ቀዳዳ ሲገባበት መርዝ መራራ ቅጠል በጥብጦ ሲፈቱ ቃልህ ለጉሮሮ የጣፋጭ ነው ሲል ለዚህ እኮ ነው የሐምሌ ቂርቆስ ወንጌል ምንድነው የሚለው? ምን የሚለው ነው የታዘዘ? ሸክሜ ቀላል ነው የሚለው ነው። ያ ሕፃን ያን ሁሉ የቻለው ለምንድን ነው ተብሎ ተጠንቶ እኮ ነው። ለምንድን ነው? መንግስተ ሰማያትን እያሰበ ነው። አሁን ከቂርቆስ ጋር ደንኛ ጎለል እያልን ደን ስንቆም አይገርማችሁም? በእግዚአብሔር ቸርነት የቅዱስ ጊዮርጊስን ስታስቡት ግርም ምን የሚያደርገው እስቲ እግዚአብሔር ያሳየው። እውነቴን እኮ ነው። ከባድ ራስ ምታት እንኳን ምን ያህል እንደሚያስመርረን ታውቃላችሁ? አናቱን እኮ በመዶሻ ነበር የሚቀጠቅጡት። ግራ እጁንና ግራ እግሩን ለብቻ ቀኝ እግሩንና ቀኝ እጁን ለብቻ አድርገው እንደ ፍልጥ ነው የፈለጡት። ከሁለት ቆርጠው አጋድመው በመጥረቢያ ከእግሩ ጀምረው ከትክተውታል። ክርስቶስን ካር ተብሎ ክንድ የሚያህል የሾለ ብረት ያለውን ጫማ ጫምተው ጅማቱ እስኪበጣጠስ ተጎንብሶ እንዲሄድ አድርገውታል። በመንኮራኩር ፈጭተውታል። ፈጭተው አቃጥለው አመድ አድርገውታል። ስጋውን በመጥረቢያ ቆራርጠው ድግም ሊነሳ ይችላል ብለው ፈርተው እዚያ ላይ ቤት ሰርተውበታል። አሁን ከዚህ ኮከብ ጋር ደን ቆም ስንል አይገርማችሁ? የእግዚአብሔር ቸርነት እኮ ነው። ከነዚህ ጋር ነው የሚያቆመን። የተወዳጁ ቤተሰቦቻችን የዛሬ የቪዲዮ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክና ሼር በማድረግ ትብብራችሁን በማሳየት አጋርነታችሁን በማሳየት ከጎናችን እንድትቆሙ በፍጹም ትህትና እንጠይቃችኋለን። በቀሪ የቪዲዮ መረጃዎች እስክንገናኝ ተሰነባበትን። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ አሜን።